ልጄ ወይኔ ልጄ ተረጋጋ አባቴ። ልጃችን ምንም አትሆንም። እሺ ለገንዘባቸው ሲሉ ልጃችንን በደንብ ይጠብቋታል። እንደዚህ ሆነሽ ብቻሽን ማደር የለብሽም። ከኔ ጋር ነው የምታድሪው። ነይ። ኧረ ችግር የለውም። ክፍሌ ገብቼ መተኛት እችላለሁ። እንዴ ልዩ ምን እየሆንሽ ነው? እኔ እኮ ነኝ። በይ ነይ፣ እኔ ጋር ነው የምታድሪው። ነይ። ልጄ መጣሽልኝ? ነይ ወደ እኔ። እንዴት እንደናፈቅሽኝ። ነይ ቀፊኝ። ነይ እናቴ አድኝ፣ እባክሽ እናቴ አድኝ። የኔ ልጅ ምንድን ነው የሆንሽው? ችግር አለ እንዴ? እናቴ ደህና አይደለሁም። እናቴ አድኝ። ነይ ወደ እኔ ልጄ። እናቴ ደህና አይደለሁም። ምንድን ነው የሆንሽው ልጄ? እናቴ እባክሽ አድኝ። ደህና አይደለሁም። ነይ እኔ ጋር ነይ። እባክሽ ተገድጄ ነው ይህን ሁሉ ነገር እያደረኩ ያለሁት። በጣም ይቅርታ። አንድ የጠረጠርኩት ሰው አለ። ማን ነው? ግን ጥርጣሬ ብቻ ነው። የፈለገው ንገረኝ። ማን ነው? ኤፌሶን የርብቃ ፍቅረኛ ነው። ማርዲያ ልጇን ፍለጋ ወደ ቤቷ ተመለሰች። ልጇ በህልሟ መታ እማዬ አድኝኝ፣ እኔ ደህና አይደለሁም እባክሽ አድኝ ስትል ተማጽናታለች። ማርዲያም ልጄ በሰላሙ አይደለም ብላ ቀጥ ብላ ወደ ቤቷ ተመልሳለች። አብርሃም ልጁን ማን እንዲያገተ ያወቀ ይመስላል። ዲና የራሷን ስራ ወደ ኤፊ አስጠግታለች። ራሷን እንደ ጨዋ ሰው አድርጋ እኔ ግን የምጠረጥረው ሰው አለኝ ብለዋለች። አብርሃምም ማን ልጠረጥሪ ትችያለሽ? ጥርጣሬ የሚሆን እባክሽ ንገሪኝ ብሏት ነበር። ኤፌሶን የርብቃ ፍቅረኛ ሊሆን ይችላል ብላለች። አብርሃምም በጣም ተደናግጧል። ግን ደግሞ ዲና ምናልባት ርብቃ ልታቅም ላታቅም ትችላለች እያለችው ነው። ሳቤላን ያገተው ሰው ግዳጅ እንደሆነበትና ግን ደግሞ ፈልጎ እንዳልሆነ ይናገራል። ይሄ የእውነት ኤፌሶን ብቻውን ነው ሳቤላን ያገታት ወይስ የሚያግዘው ሰው አለ? ማርኮንስ ከእስር ቤት ሊወጣ ይችላል ወይስ ምን ይፈጠራል የሚለውን ይዘን መጥተናል። ሰላም ጤና ይስጥልን ውድና የተወደዳችሁ ሰላማችሁ በዘት ይበል ያላችሁበት እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። አብርሃም በልጁ መጥፋት የተነሳ የማይጠረጠሩ ሰዎችን መጠርጠር ከጀመረ ቆይቷል። እንኳንስ አይደለም ቀርቶ ርብቃን እንግዲህ ልዩን ከራሴ በላይ አምናታለሁ እያለ ሙሉ ምስክርነት ሲሰጣት የነበረውን ልዩን እንኳን እንግዲህ በዚህ ሰዓት ማንንም ሰው ቢሆን መጠርጠር አይቀርምና እባክሽ አትፍረጅብኝ እያለ ይገኛል። እናም እንግዲህ በዚህም የተነሳ ከልዩ ጋር በኃይለኛው በከፍተኛው ተጣልተዋል። ይህም የሆነው ምንድነው? ልዩ ማርዳ በተደጋጋሚ እየደወለች ስላስቸገረቻት የማርዳ ቀልብ እንዲረጋጋ ብላ ወጥታ ስታናግራት አብርሃም ድንገት ደርሷል። ከማን ጋር እንዳወራች እርግጠኛ ባይሆንም ግን ደግሞ ከነሱ እየተደበቀች ስልክ እንደምታወራና ስልኳ በተደጋጋሚ ስለሚጠራ እንግዲህ ሙሉ ጥርጣሬውን ልዩ ላይ አድርጎ የልዩን ልብ ሰብሮታል ማለት ነው። በሌላ በኩል ማርዳ ልዩን አስጨንቃታለች። ልጅ ምን ሆናለች? ልጅ በሰላም አይደለም ካለች አገናኝ ብላ ነበር። ልዩ ግን ከዲና ጋር መጫወቻ ቦታ ቆይታ እንደደከማትና ማረፍ እንደምትፈልግ ተናግራለች። በዚህን ጊዜ እንግዲህ ከቀሰቀስኳት ከእንቅልፏ ያማታል ታውቂያለሽ፣ ግን ደግሞ ምንም ችግር የለውም ቀስቅሽ ካልሽኝ ቀሰቅሳለሁ ብላ ነበር። ልዩ ይህን ያለችው ማርዳ ጨክና በልጇ የራሷ ጉዳይ ይመማት ብቻ እኔ ድምጿን ልስማ ብላ ራስ ወዳድ እንዳልሆነች ጠንቅቃ ስለምታውቅ ከራሷ ይልቅ ከሌላ የሌሎች ስለምትጨነቅ ይህን ነገሯን ስለምታውቅ ነበር ይህን መላ ያመጣችው። እና ማርዲያም ባይዋጥላት አሳማኝ ባይሆንም እሺ ብላ አምና ተቀብላለች። ለዛም እንግዲህ ልዩ እያለቀሰች የደም እንባ እየተናነቃት ነበር። ድምጿ ልክ አልነበረም ለማሳመን የሞከረችው። ስልኩን ከዘጋች በኋላ ልትመለስ ስትል ድንገት አብርሃም ጋር ተገናኝተዋል። አብርሃምም ከማን ጋር እያወራች ነው ብሏት ነበር። እሷም ከጓደኛዋ ጋር እያወራች እንደሆነ ስትነግረው ምንድን ነው ይሄ ነገር አልበዛም? ከኛ ተደብቀሽ በዚህ ሰዓት በተደጋጋሚ ስልክ ታወሪያለሽ። ይህም ምንድን ነው? ከየትኛዋ ጓደኛሽ ጋር? እኔም ማላቃት ጓደኛ ማናት? ከመቼ ወዲህ መቼ መጣች? እያለ መስቀለኛ ጥያቄ መጠየቁን ቀጥሏል። ልዩም አብያን አታውቃትም ብለው ነበር። ግን ደግሞ እሱ ካላወቋትም ለተዋወቃት ስልክሽን አምጪ፣ ስልክሽን ማየት እፈልጋለሁ ማን እንደደወለልሽ ብሏት ነበር።
በዚህን ጊዜ እንግዲህ ልዩ እጅግ በጣም ተናዳበት ቢሆንም እንግዲህ ስልኬን አልሰጥህም ብለዋለች። አብርሃምም ስልክሽን ትሰጭኛለሽ ማየት አለብኝ እያለ ነው። ስልኬን ሰጥቼ ስልኬን ካልተመለከትክ በስተቀር እኔን አታምነኝም ማለት ነው። ስለዚህ ስልኩን አልሰጥህም ብለዋለች። በዚህን ጊዜ አብርሃም አሁን ላይ ማንን ማመን እንዳለብኝና ማንን ማመን እንደሌለብኝ በጭራሽ ላቅ አልችልም። በዛ ላይ ደግሞ ማንኛውም ሰው ላይ ቢሆን አጠራጣሪ የሚመስል ነገር ካየው መጠየቄን አላቆምም። ለዛም አትፍረጅብኝ፣ ከማን ጋር እያወራሽ ነው? ከዚህ ሁሉ ጀርባ ያንቺ እጅ ቢኖርበትስ አላላትም? አብርሃም ጨክኖ ይህን ባላት ጊዜ ልዩ መቋቋም አቅቷታል። ፊቷ የእውነት እዛው ተቀያይሯል። በጣም ተናዳለች። እኮ ምን ብላው ነበር? እሱም ከዚህ ሁሉ ጀርባ ያንቺ እጅ ሊኖርበት ቢችልስ? አሁን ላይ ማንን ማመን እንኳን እንደምችል አላቅም። ልጅን እኮ ነው ያጣሁት። ምን እያረግሽ ነው? ምን እያልሽ ነው ብሎ ነበር። እሷስ እኔስ እርግቤን አላጣሁም፣ እኔስ አቡዬን አላጣሁም፣ የማናት ያደራ ልጅን አላጣሁም፣ አቅፌ አጥቤ ያሳደግኳትን ልጅ አላጣሁም ነው። አንተ አባት ስለሆንክ እኔ ደግሞ ባደ ሆንኩና ተጠረጠርኩ አይደል? እኔስ እንዳንተ እኩል አልተጎዳሁም። ለእኔስ ያደራ ልጅ አልነበረችም፣ ሰብዬ እህቴም ልጅም አልነበረችም። እንዴት በዚህ ልጠረጥረኝ ትችላለህ? እስከ ዛሬ ድረስ በጣም ብዙ ቃላቶችን እየተናገርክ ብታደማኝም ያን ያህል ቦታ ሰጥቼው አዝኜብህ አላቅም። በአሁኑ ግን ልቤን ሰብረኸዋል፣ አቁስለኸኛል። በምንም ሊጠገን የሚችል አይደለም ብላለች። ግን ደግሞ ከዚህ ሁሉ ጀርባ ያንተ እጅ አንተ ራስህ ብትኖርበትስ ብለው እንዴ እኔ እኮ አባቷ ነኝ ብሏል አብርሃም። አንተ አባቷ ነህ አይደል? እኔ ደግሞ ባዳ ሆንኩ። ልዩነቱ ይሄ ነው። እኔ ለሳቤላ እንኳንስ አይደለም ቀርቶ ሌላ ህይወቴን አሳልፌ ብሰጣት ምንም ቅር አይለኝም። በዛን ሰዓት የነበርኩት እኔ በሆን ኖሮ እኔ ሞቼ ካልሆነ በስተቀር ከኔ እጅ ላይ ማንም ሰው ሳቡዬን ነጥሎ ሊወስዳት አይችልም ነበር። ምናልባት እኔ ሞቼ እኔን ተረማምደው ሊሆን ይችላል እሷን የሚወስዱት። እንዴት በዚህ ልክ ጠረጠርከኝ? እንዴት እኔ እጠረጠራለሁ? እኔ ባዳ ሆንኩና ተጠረጠርኩ አይደል ብላ ልዩ በከፍተኛ በአብርሃም አዝናበታለች ማለት ነው። እንግዲህ አብርሃምም ተተደናገጠ በኋላ ለምንድን ነው የምጠይቃቸውን ጥያቄዎች ቀጥታ የማትመልሱልኝ? ለምንድን ነው የጥፋተኝነት ስሜት እንዲሰማኝ የምታደርጉት? የሚል ሀሳብ አንስቷል። አንተስ ብትሆን ለምንድን ነው የምጠይቅህን ጥያቄ የማትመልስልኝ? እኮ እኔም በሳቤላ ጠረጠርከኝ። እሺ እሄድልሃለሁ ብላ ልትሄድ ስትል እጇን ይዟት ነበር። ልቀቀኝ፣ ከዚህ በኋላ እኔ ምንም አይደለሁ፣ አይመለከተህም የትም ብሄር ብላለች። በጨለማ የትም ልትሄጂ አትችይም እያለ ነው አብርሃም። ጨለማው ካንተ በላይ አይጎዳኝም፣ አንተ ካደረከኝ በላይ ማንም ሰው ምንም ሊያደርገኝ አይችልም። ከዚህ የበለጠ ህመም ምንም ቢፈጠር ሊያገኘኝ አይችልም። ስለዚህ ተወኝ እሄዳለሁ ብላ ነበር። በዚህን ጊዜ አብርሃም እንግዲህ ወደ ቁጣው ተመልሷል ማለት ነው። እኔ ስናደድ ምን ላረግና ምን ልል እንደሚችል ታውቂያለሽ። እኔ ስናደድ ምን ሊፈጠር እንደሚችል ታውቂያለሽ። ይሄን ደግሞ ካንቺ በላይ እኔን የሚያውቀኝ የለም እኮ። እኔ አባትሽ አይደለሁም፣ አንቺ እኮ እኔ ልጅ ነሽ። ስለዚህ ልጅ ደግሞ አባት ደግሞ ልጁን ምንም የማድረግ መብት አለው። ብፈልግም ልቀጣሽ፣ ብፈልግም ልቆጣሽ። ይሄ ነው የሚገርምሽ፣ ልገርፍሽ ሁላ እችላለሁ። ስለዚህ አንድ እርምጃ በዚህ ጨለማ ብትራመጂ እኔ አንቺን አያድርገኝ ብሏታል። ልዩም ለመሄድ ሞክራ ነበር፣ ግን ደግሞ አብርሃም እግርሽን ብታነሺ እንኳንስ አይደለም ቀርቶ በዚህ ጨለማ ቀንም እንኳን ቢሆን ያለኔ ፈቃድ ከዚህ ቤት ንቅንቅ ያልሽ እንደው ያኔ እኔ አንቺን አያርገኝ ብሎ ተቆጥቷታል። ለተፈጠረውም ነገር ይቅርታ ጠይቋታል። ያንተ ይቅርታ የኔን ቁስል ሊያሽርልኝ አይችልም ብላለች። ልዩ አንድም ቀን ቀጥ ብላ አይታው የማታውቀውን አብርሃም ከፍና ዝቅ እያደረገች ምላሽ መመለስ ጀምራለች። ምክንያቱም ልዩ ለሳቤላና ለአብርሃም ስትል ያልከፈለችው ዋጋ ያልከፈለችው መስዋዕትነት እንኳንስ አይደለችም ቀርቶ እሷ ከሷም አልፎ ቤተሰቦቿ ጋር የተጋባ የሚወዳትንና የሚያዝንላት ሙልጭ ጋር ያጣላትና ያራራቃት ለአብርሃምና ለሳቤላ ያላት ልዩ ፍቅር ነበር። አንቺ ከነሱ ውጭ የራስሽን ህይወት መቼም ልትኖሪያችም፣ መቼም ሰው አትሆኝም፣ አንቺ ለራስሽ አትሆኝም እያሉ የሚወቅሷት ብዙ ሰዎች ናቸው። የገዛ እህቷን ብትሆን አንቺ ጦስሽ ነው የተረፈኝ፣ የአንቺ እህትነት ይቅርብኝ፣ አንቺ ለኔ እህቴ ልትሆኛችም ብላ እስከ መካር ደረጃ ደርሳለች። ግን ደግሞ የዚህ ሁሉ ምላስ ችላ በዛ ላይ ከብዙ ጊዜ መርዞች የብዙ ጊዜ የአልጋ ቁራኛ ከሚያረጉት መርዞች የሚያስጣለችው ያተረፈችው ልዩ ነበረች። ግን ደግሞ አብርሃም ቸኩሎ አሁን ላይ
መጠርጠር ያለባትን ሴት በጉያው ይዞ ልዩን ይሄም ማለቱ ልዩ እጅግ በጣም ልቧን ሰብሮታል። ዲና አብርሃምን ለማሳመን ብላ ባደረገችው እንግዲህ የራስ ማጥፋት ሙከራ ሌላ ችግር ተፈጥሯል። ይሄም ምንድነው እንግዲህ ዲና ራሷን ለመግደል ሙከራ አድርጋለች። በዛን ሰዓት ዶክተር ርብቃ የሕክምና እርዳታ ባደረገችላት ጊዜ እንግዲህ አብርሃም ሐኪም ቤት ይዞኝ እንዳይሄድ አድርጊ ብላት ነበር። አንቺ አረግሽልኝ ሕክምና እገዛ በቂ ነው፣ ስለዚህ እባክሽ ይዞኝ እንዳይሄድ አድርጊ ብላት ነበር። ግን ደግሞ ዶክተር ርብቃ ለምን ፈለግሽ? ከኔ የተሻለ ዶክተር ሊያይሽ ይገባል፣ ስለ ጽንሱም ስለ ሁሉም ነገር ክትትል ያስፈልግሻል እና መሄድ ያለብሽ ብላት ነበር። እባክሽ ብቻ ነው ያረኩት ያልኩሽን በይልኝ፣ በዚህ አግዢ ብላት ነበር። ሚስጥሩን አሳውቂኝና እንዲያግዝሽ ከፈለግሽ መጀመሪያ ሚስጥሩን ማወቅ ይኖርብኛል ብላታለች። እንግዲህ ሚስጥሩ ምንድነው ብላ በጠየቀች ጊዜ ይህም ሚስጥር ልትነግራት ነበር። እንዲረዳሽ ከፈለግሽ ሚስጥርሽን ልትነግርኝ ይገባል፣ ካልሆነ ግን ምንም ላረግ አልችልም ብላታለች። እናም እንግዲህ ስለ ሚስጥሩ ስላላት ነገር ልትነግራት ስትል ድንገት ልዩና አብርሃም መጥተዋል። በዚህን ጊዜ ልትነግራት የነበረውን ነገር ትተዋለች። አብርሃም አሁን ወደ ሆስፒታል መሄድ እንችላለን አይደል ባለ ጊዜ አዎ ትችላላችሁ፣ ሂዱና ዶክተር ሊያት ይገባል እያለች ነው። ዲና ሐኪም ቤት መሄድ የለብኝም ብላ ፊቷ ሁሉ ተለዋውጧል። እጅግ በጣም ተጨናንቃለች። ፍርሃት ያለባት ይመስላል። አብርሃም ግን የድርጅት መኪና ጠርቷል። ያም ሰው እንግዲህ ሾፌሩ በር ላይ መጥቶ እንውጣ በተባለ ጊዜ ዲና አልሄድም እያለች ነው። አብርሃም ምን የሚያስፈራሽ ነገር አለ? ይሄ ነገር የምትፈሪው ነገር አለ እንደ እያለ ነበር። ስለዚህ ለአንቺም ለልጅም ሲባል ሆስፒታል መሄድ አለብሽ የሚል ግብ ተፈጥሯል። ዲና በጭራሽ ሐኪም ቤት መሄድ አይጠበቅብኝም አያስፈልገኝም እያለች ነው። አብርሃምም ግዴታ መሄድ ያለብሽ ግብ ተፈጥሯል። ዶክተር ርብቃም ጣልቃ ገብታ እንግዲህ አዎ መሄድ ያለብሽ፣ ክትትል መደረግ አለበት፣ ቁስሉም ቢሆን ኢንፌክሽን ሊፈጥር ይችላል፣ ከኔ የተሻለ ዶክተር ሊያይሽ ይገባል እያለቻት ነው። ዲናም እበቀልሻለሁ፣ እሰራልሻለሁ፣ ሰራሽልኝ እያለች ነው። ዲና እጅግ በጣም ፈርታለች። አብርሃምም በአቋሙ ጸንቶ ሐኪም ቤት መሄድ እንዳለባት ወስኗል። እንግዲህ ዲናም አብርሃምን ለማሳመን ስትል ወደ ሆስፒታል ሄዳለች። ይሄ ውጤት ምን ሊሆን ይችላል? ዶክተር ርብቃን አጠራጣሪ ነገር ተፈጥሮባታል። ከዚህ በፊት የላኳት ዶክተር ማንንም እምነቱንም ሆነ የገባውን ቃል በጭራሽ በምንም ነገር ሊቀይር የሚችል ዶክተር አይደለም። ግን ምን ተፈጥሮ ነው? ዲና ነፍሰ ጡር ከሆነች አሁን መሄዷን ለምን ፈራች? ነፍሰ ጡር ሳትሆን እንዴት ነፍሰ ጡር ናት ተባለች የሚለው ነገር ብዙ ጥያቄዎችን ፈጥሮባታል። ግን ደግሞ እንግዲህ ርብቃ እንዴት ተጠራጠረች ተናግራለች። ልዩና ርብቃ አንድ ላይ ማውራት ችለዋል። በዚህን ጊዜ ምን እየተፈጠረ እንደሆነ አላቅም። ዲና ሆስፒታል ላለመሄድ እንዲያግዛት እየተስለመለመች በሚያሳዝን ሁኔታ እየተማጸነች ነበር። ሚስጥሩንም ልትነግረኝ ስትል እናንተ መጣችሁ እያለች ነው። እና ምናልባት ነፍሰ ጡር አይደለች ትሆናለች ብዬ ጥርጥር ይኖረኛል እያለች ነው። ልዩ ደግሞ ሲጀመርም ይሄን የራስ ማጥፋት የምትን የሞከረች ያረገችውም አቢል ለማሳመንና ራሷን ከሰውዬ ተጠያቂ ለማዳን ከጠያቂነት ነፃ ለመሆን እንጂ የእውነት ጨክና ራሷን ልታጠፋ አይደለም እያለች ነው። በዚህ ጊዜ ርብቃም እንዴ ቁስሉ እኮ ቀላል የሚባል አይደለም ታዲያ በዚህ ልክ እያለች ነው። አንቺ አታውቂያትም ታረገዋለች። ብቻ ሁላቸውም ጥርጥር ውስጥ ገብተዋል። ግን ደግሞ ጥርጣሬያቸውን የሚያጠፋ ነገር እስካሁን ባለው ነገር ሊያገኙ አልቻሉም። በሌላ በኩል እንግዲህ ሳቡን ያገቱ ሰዎች በገንዘቡን ጠይቀዋል። ግን ደግሞ እስካሁን በተደጋጋሚ እየደወሉ አይደለም። ማንም ሰው ቢሆን ደግሞ ደውሎ ገንዘቡን አንጡ ልጃችሁን ውሰዱ ያለ የለም። ይሄ ነገር አብርሃምን አስጨንቆታል። አብርሃም ጭንቀት ሲበዛ ያማዋልና ራሱንም ስቶ ወድቋል። በዚህም ሁኔታ ላይ እያለ አብርሃም እንግዲህ ማን ሊሆን ይችላል እያለ ነው። ልጄ አሁን ህመሟ ቢነሳባት እዛ ምን ሊያረጉላት ይችላሉ? ልጄ ትሞታለች፣ በህይወት አተርፍም የሚለው ነገር የበለጠ አስጨንቆታል። እናም እንግዲህ ማን ነው ጥላቴ? ከየት ተገኘልኝ ጥላት? በምን የተነሳ ነው ልጄን የሚከታተሉኝ? እኔን የሚከታተሉኝ ምን ስላደረግኩ ነው እያለ መጨነቅ መጠበቡን ጀምሯል። እንግዲህ ልዩም በተፈጠረው ነገር እጅግ በጣም አዝናለች። ዶክተር ርብቃና ልዩ አንድ ላይ ሆነው እያወሩ ነው። ዶክተር ርብቃ ልዩን በዚህ ሁኔታ ብቻሽን አንቺ ክፍል ማደር የለብሽም አብረን ማደር አለብን እያለች ነው። ልዩም ምንም ችግር የለውም እኔ ራሴ ክፍል መተኛ ትችላለሁ ብላ ነበር። ግን ደግሞ ዶክተር ርብቃ በጭራሽ በዚህ ሁኔታ ብቻሽን ልለቅሽ አልችልምና እባክሽ አብረን እንሆን ብላታለች። ልዩና ዶክተር ርብቃ እንግዲህ ስለ ሁኔታው
ስለተፈጠረው ነገር እያወሩ ነው። ግን ደግሞ የሳቤላን አድራሻ አየሁ የሚል ሊያገኙ በጭራሽ አልቻሉም። ልዩም ብትሆን የሳቤላ ነገር እጅግ በጣም አስጨንቋታል። ልዩ አሁን ላይ ያለችው እጅግ በጣም አጣብቂኝ በሆነ ሁኔታ ውስጥ ነው። ምክንያቱም እናቷ ማርዲያም ስለ ልጇ በጣም ስለተጨነቀች የእናት አንጀቷ የተፈጠረውን ነገር ሁሉ ስለሚነግራት ሰላም አጣለች። ስለዚህ የምትደውለው ወደ ልዩ ነው። በዛ ላይ ደግሞ አብርሃም ይታመማል አይታመምም የሚለው ነገር አሰቃይቷታል። በዛ ላይ እኒህ ሰዎች በዲና ጉዳይ በዲናና በማርኮን ክፋት እንጂ ሳቤላ ተጠቂ የሆነችው በጭራሽ ማንም ሰው አብርሃምን ፈልጎ አይደለም። እንግዲህ የዲና ክፋት አልፎ ለሳቤላም ተርፏል። ሁልጊዜ ልዩ ስታመላልሳት ምንም ያልተፈጠረውን ዲናን ጠብቀው ከዲና እጅ ላይ የወሰዷት እንግዲህ ዲናን ለመበቀል ነው። ግን ደግሞ በዚህ ሁኔታ ላይ በዚህ መሀል ሳቤላ በህመሟ ላይ እዛ ደግሞ ታግታ ስትቆይ ምን ሊፈጠር ይችላል የሚለው ነገር ሌላ ጭንቀት ፈጥሯል። ዲናን ለማሳመንና ራሷን ነፃ ለማድረግ የተቻላትን ነገር እያረገች ነው። ከአብርሃም ጎን ሆናለች። ይሄ ሁኔታዋ ደግሞ ልዩን በጭራሽ አላሳመናትም። ማርዲያ በቤቷ ውስጥ የልጇ ነገር አስጨንቋታል። ልጄ ደህና አይደለችም፣ ልጄማ በሰላሙ አይደለም፣ ልዩ እየዋሸች ነው፣ ልዩኔም በጭራሽ ልትዋሸኝ አትችልም፣ ግን ደግሞ ያለችኝ ነገር አላሳመነኝም እያለች ነው። በስተመጨረሻም ማርዲያ በተኛችበት ልጇ በህልሟ መታ እማዬ እባክሽ አስቴኝ አድኝኝ፣ እኔ ደህና አይደለሁም እያለቻት ነው። እናቷን መጣሽልኝ የኔ እርግብ ነይ ቀፊኝ እያለች እጆቿን ዘርግቷ ስትጠብቃት፣ ግን ደግሞ ሳቤላ እኔ ደህና አይደለሁም አድኝኝ፣ አስቴኝ፣ አትርፊኝ እያለቻት ነበር። እናት ልጇ በእንደዚህ መልክ እየተማጸነቻት ልታድናት ማለመቻል ደግሞ የበለጠ ምን አይነት ስቃይና ህመም እንዳለው መገመት ከባድ ነው። በዚህ ሁኔታ ላይ ያለችው ማርዲያ እዚህ የራሱ ህመም ተጨምሮበት በሌላ በኩል የልጇ ጭንቀት እንግዲህ ባናና ደንግጣ ተነስታለች። ልጄ ደህና አይደለችም፣ ልዩ ዋሽታኛለች እያለች እንግዲህ ማርዲያ መጨነቅ ጀምራለች። ሳቡ በታገተችበት ቦታ ጠቅልል ብላ ተኝታለች። አጋችም ጃኬቱን ከላው ላይ አውርዶ ሳቡን ካለበሳት በኋላ ተገዶ እንጂ ወዶ እንዳልሆነ እሱም እንደሷ ማራኪና አሳዛኝ ሴት ልጅ እንዳለችው እየተናገረ ግን ደግሞ ይህን ስራ ወዶ ሳይሆን ተገዶ እንደሚሰራ ተናግሯል። ከሁኔታው ሲታይ ይህን ሰው ኤፌሶን አስገድዶ ሳይሆን በሌላ በኩል የራሱ ጉዳይ ያለው ይመስላል። ይሄ ሰው ማን ነው? ሳቤላንስ ያገታት ኤፌሶን እንደተባለው ነው ወይስ ደግሞ ኤፌሶን የሚያግዘው ሌላ ሰው አለ? በቀጣይ ክፍል ምን ሊፈጠር ይችላል የሚለውን ዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር። መልካም ጊዜ